ከዚህ ቤት አሁን እንድትወጪ እፈልጋለሁ። አሁን ምን አታረጊው? እሺ እወጣለሁ። ስለዚህ ተለወይ ልብስሽን አዘጋጅና እዚህ ቤት እንድትወጪ አሁን ካልተመቸኝ ግን እመለሳለሁ። ልብስሽን አዘጋጅና እዚህ ቤት ልትወጪ አሁን ናትናኤል ለእናቱ እኔ በጣም ሰላምዬና ናትናኤል ላይ በጣም በሚያሳዝን ነገር በስተመጨረሻ እንግዲህ እንትና ደርሳባቸዋለች ማለት ነው። ማኪ ደርሳባቸዋለች ማለት ነው። ማኪ ወደ ውጭ ልትወጣ ስትል እንግዲህ እሷ ልታይ የፈለገችው ማን እንደሆነች የናትናኤል ፍቅረኛ እንደሆነች ማን እንደሆነ ለማጣራት ነበረ። ግን ደግሞ ቤት ውስጥ ለምንድን ነው በሩ የተዘጋው ማለት እንግዲህ ተመልሳ ክላሱን ስትከፍት እያገኘችው አንድ ላይ ተቃቅፈው እንግዲህ ያየቻቸው ሰላምንና ናቲን ነው ማለት ነው። ምን የምታደርግ ትመስላችኋለች? እንግዲህ እንደምታውቁት ማኪ የምትባል ሴትዮ ከፈሷ የተጣላች ከራሷ ጋራ የተጣላ ሴትዮ መሆኗ ሁላችንም እኔም እናንተም እንረዳለን ማለት ነው። ናቲስ ምን ይወስናል? የእናትየዋ ውሳኔስ ምንድን ነው? በዛ ላይ ደግሞ ሰላም እስከዛ ቤት ውስጥ ትወጣለች እንዲያትወጣም የሚለውን ነገር አንዳንድ ነገር እናወራለን ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ሮዛ ድራማ እንግዲህ እንደምታውቁት በጣም አስተማሪና ልብ የሚያንጠለጥል የፍቅር ዋጋ መስዋዕት የተከፈለበት ድራማ ነው ማለት ነው። ሁላችንም በጣም የምንወደው እስከሚመጣ ድረስ በተስፋ የምንጠብቀው ማለት ነው። መቼስ ፍቅር በጊዜው ብዙ ዋጋ ነው የሚያስከፍለው ማለት ነው። ፍቅርን እንደምታውቁት ለጊዜው ስታይ ቀላል ነገር ይባልና ፍቅር ውስጥ እንገባለን። ፍቅር ውስጥ ከገባን በኋላ ፍቅር በጣም ትልቅ መስዋዕት እንደሚያስከፍል እዚህ ድራማ ውስጥ እያየን ነው። ናቲና እንግዲህ ሰላም በጣም ከባድ መስዋዕት እየከፈሉ ይገኛሉ። ለዛም ደግሞ መስዋዕት አንደኛ የጀርባ ቅማል ሆኖ እያስቸገራቸው ያላቸው አንደኛ ማኪና እናትየዋ ነች ማለት ነው። እናትየዋ እንግዲህ ልጇን መረዳት ሲገባት ልጇን ስለ ልጇ ሊያሳስባት ሲገባት እሷ የሚያሳስባት ክብሯ፣ ሀብት ንብረቷ ምናምን ነገር ስሜ ምናምን ነው የምትለው። እናትየዋ እስካሁን እያሳሰባት ያለው የእሷ ክብርና ለልጇ እኔ ያመጣሁለትን ሴት ማግባት አለበት ለክብሬ የሚመጥን እንደዚሁም ደግሞ ለኔ የሚስማማኝን በማለት ሰራተኛ አገባም በማለት እንግዲህ እናትየዋ ልጇን በጣም ግፍ እየሰራችበት ትገኛለች። እናቲ ደግሞ በፍጹም እኔ ያለሷ ማንንም ሰው አላገባም እሷ ነች ለኔ ፍቅረኛ በማለት ይገኛል ማለት ነው። እስካሁን ድረስ ግን ማንም እየተረዳው አይደለም ናቲ ማለት ነው። በአሁን ሰዓት እየተረዳች ያለችው ማነች? ሮዛ ነች ማለት ነው። ሮዚዬ በጣም ደስ የምትል ልጅና በጣም አስተዋይ ልጅ መሆኗን እንግዲህ እዚህ ያያየን እንገኛለን ማለት ነው። በዚህ አጋጣሚ ግን እናትየዋ የራሱ እናት የራሱ አካልየው ምንም ነገር በአሁን ሰዓት እየተሰማት አይደለም። ይብን የልጇ ችግር የልጇ ሁሉ ነገር ያለው ነገር ሊገባው ሲገባ ስለ ልጇ ልታዘዝ ስትገባ ግን እሷ በአሁን ሰዓት የሰዎች ስሜት ነው እያስጠበቀችና እየጠበቀች ያለችው ማለት ነው። ይሄ ደግሞ በጣም አግባብ እንደሆነ ሁላችንም እኔም እናንተም እናውቃለን ማለት ነው።
እንግዲህ የወይዘሮ የእንትና የእውነት እናቱ በጣም ክፉ ሴት ነች። በጣም እንዴት ሰው ለልጁ ምቀኛ ይሆናል? የትኛው ነው ክስላችሁ? በቃ ልጁ ወደዳት፣ አፈቀራት። እንደ እናትነት እባክሽ ብሎ እባክሽ እናቴ እንድትፈቅጂልኝ ፈልጋለሁ፣ ከሷ አትለይኝ፣ እወዳታለሁ፣ አፈቅራታለሁ ብሎ በጣም ለምኗታል። በጣም እኔ ያለሷ መኖር አልችልም። ይብን ሮዛም እባክሽ እማዬ ከነሱ ከህይወታቸው ውጪ በጣም ነው የሚዋደዱት፣ በጣም ነው የሚፈቀሩት፣ ተያቸው ብላ ደጋግማ ከአንዴም ሁለቴ ሶስቴ ስለ እናትየው ስትናገር ነበረ ማለት ነው። እናትየዋ ግን ለእንደዚህ አይነት ነገር ፈቃደኛ አይደለችም። በቃ ሮዛ ነች የሱ ሚስት፣ ሮዛን ማግባት እንትናን ማኪን ማግባት አለበት በማለት እንግዲህ ፍጹም ብላ ተነሳለች ማለት ነው። እንግዲህ በጣም በሚያሳዝን ነገር እንግዲህ እሱም በፍጹም እኔ እሷን አይደለም ለማግባት አይኗን ለማየት ፈቃደኛ አይደለም በማለት እንግዲህ ይገኛል። ሮዛም የአቅሟን አክል ብዙ ነገር ዋጋ ከፍላለች። ይብን አግታት ዋጋ እስከማስከፈል ድረስ እስከማገት ድረስ ደርሳለች። ስራዋን እንድታቆም ይሄ ነገር ለእሷ እንደማይሆናት እያደረገች ያለችው ነገር እንደማይጠቅማት በተለያየ ነገር እንግዲህ ለእሷ ስትናገር ትገኛለች ማለት ነው። እሷ ግን ለእንደዚህ አይነት ነገር ፍቃደኛ አይደለችም ማለት ነው። በፍጹም ልትረዳና ሊገባት አለመቻሏ በስተመጨረሻ እንግዲህ ልጇን ማጣቷ የማይቀር ጉዳይ ነው ብዬ ነው ማስበው። ባንስ እንኳን በተለያየ በመጥፎ ውሳኔ ባይለያትም ግን ደግሞ ስላችሁ በቃ ማንኛችሁም ሰዎች ማናችሁም የምትወዱት ሰዎች ለማጣት በጣም ዋጋ እንደምትከፍሉ ታውቃላችሁ። አንድ ሰው አይደለም ሰዎች በመካከል ቤት ገብቶ ላጣላችሁና ሊለያያችሁ ተውና ራሳችሁ ራሱ ተጣልታችሁ ከዛ ሰው ጋር ለመለየት ብዙ ዋጋ ነው የሚከፈለው ማለት ነው። ግን እናትየዋ ይሄንን ነገር አለመረዳቷ አለማወቃ የራሷን ልጅ በጣም እየጎዳት ይገኛለች ማለት ነው። እኔ እውነቴን ነው የምላችሁና ቤተሰቦች የሰው ልጅ አንድ ሰው በፍቅር ከተያዘ በጣም ከባድ ነው። ፍቅር ማለት እኮ ካንሰር ነው፣ አልተረዳነውም እንጂ ማለት ነው። ካንሰር ነው። እውነቴን ነው የምላችሁ፣ ልንረዳው ይገባል። አንድ ሰው ፍቅር ከተባለ ስላችሁ በቃ ያን ሰው ራሱ ከልቡ ያን ሰው ከልባችን ለማውጣት ከልባችን እነኛ ሰዎች ያን ሰው እንዲረሱ በጣም ዋጋ ያስከፍላል። ግን እሷ ይሄንን ነገርም አላሰበች። ይብል ለልጇ ማለት ነው ማሰብ ነበረባት፣ ማወቅ ነበረባት። ልጄ ይሄ ነገር ጥሩ አይደለም እየተደረገ ያለው እንደ እናትነት ልምከርት ብላ መምከር ሲገባል ጭራሹ ነው። ይብል በቃ አንድ ሰው እኮ ከወደደ ወደደ ነው የሚረሳ መስሏቸው። እኔ የሚገርመኝ ነገር እኮ አንዳንድ ሰዎች ያስተሳሰብ ማለት ነው እንዴት ነው ይብን እኮ ሴት ራሷ አጥቶ እሷን ቢያገባት እኮ ሬሳ ነው፣ ከሬሳ ጋር ነው እኮ ያለችው ማለት ትችላላችሁ። ፍቅር ማለት እንደዛ ነው። ልብ ከአንድ ሰው ጋር ሆኖ ከኔ ጋር ይሄ ሰው የኔ ባል መሆን አለበት ብሎ መታሰብ ምንድን ነው የሚመስላችሁ እናንተ? ከሬሳ ጋር ነው እኮ የምትንቀሳቀሱት ማለት ነው። ያ ሰው ልቡ ሌላ ቦታ ነው፣ ግን ከኔ ጋር በግድ ካልሆንኩ ብለን አመጣ ነው። ከኛ ጋር ይወዛወዛል፣ ተቀልቦ አይደለም፣ ልቡ ከኛ ጋር አይደለም፣ ውስጥ ይሄዳል። ሰው ልጅ የወደዳችሁት ሰዎች እሱም እንደዛ እናንተ ጋር እንዳለው ስሜት ካልተሰማው እናንተ እንደምትወዱት ካላወቀ ምንድነው ፋይዳው ነው ጋይስዬ? እኔ በራሴ አይዶን ከርመፊ ፋይዳ ከእንደዚህ አይነት ፍቅር ጥንግር ብሎ ይቅር አልፈልገው ማለሽ አልፈልገውም። እኔ የአንድ ሰው ፍቅር የኔ ብቻ መውደድ ምንድነው ፋይዳ? እሱ ካልወደደ ከሱ ጋር ብቻ መኖር እሱ ከኔ ጋር ካላፈቀረኝ ለኔ ቦታ ካሌለ ለኔ ስሜት ካሌለ ለከኔ ጋር መኖር ካልፈለገ ከኔ ጋር ጊዜ ሰዓት ማሳለፍ ካልፈለገ ምንኛ ነው ከሱ ጋር እኔ ያዙ ይልቀቁኝ የምለው ጊዜን ሰዓቴን የምጨርሰው? ስለዚህ የራሴን ህይወት የሚወደኝ ሲጀመር ደግሞ ከሚወዳችሁ ሰው ከምትወዱ ሰው የሚወዳችሁ ሰው ጋር መኖር ይችላል። ይታገሳችኋል ያ ሰው ማለት ነው። በእርግጥ ከተቻለ የሚዋደድ ሰው ሁለቱም እሷም የምትወደው እሱም የሚወደው ሰው አብሮ ቢኖሩ በጣም የተመረጠ ነው። ግን ደግሞ እናንተ ብቻ ስለወደዳችሁት ብቻ ወደ ትዳር ዓለም ውስጥ መግባት ብዙ አደጋ አለው። በጣም እውነቴን ነው የምላችሁ አደጋ አለው። እና ማኪ አሁን የሷ ያልሆነውን ነገር ነው መከራ ስቃይ ያየቻለች ማለት ነው። ብትመከር ብትገሰጽ ልትሰማ አልቻለችም። እንግዲህ አሁን ደግሞ እናትየዋ በተለያየ ነገር እየረዳቻት ነው። ማኪ እንግዲህ ያቅሟን በጣም ለፍታለች፣ ብዙ ነገር አድርጋለች። ራሷን እንደ ወንድ አድርጋ ራሷን በብዙ ነገር ስላችሁ ዋጋ ከፍላለች። ማኪ ያልከፈለችው ዋጋ አለ ብዬ አላስብም።
ማርያምን ማኪን የመሰለ መድኃኒዓለም በህይወታችሁ እህት ወንድም ይስጣችሁ። ምን አክል ወንድሟን ለወንድሟ ያላት ቦታ ለወንድሟ ያላት ስላችሁ በቃ አስተሳሰብ እውነቴን ነው። በጣም ነው ደስ የምትልኝ በዚህ አጋጣሚ ማለት ነውና ቤተሰቦቼ ፈጣሪ እንደዚህ አይነት እህት ወንድም ይስጣችሁ እላችኋለሁ በህይወታችሁ። እኔ ከተማርኩባት ነው የምነግራችሁ ማለት ነው። በጣም ነው የምታሳዝነኝ ደግሞ ብልነቷ በቃ ለወንድሟ ያላት ቦታ ያላት ሰዓት የምትሰጠው ፍቅር በጣም ነው ደስ የምትለው። በዛ ላይ ለሰላም ሰዋት ንቅ ሰላምዬን ልክ እንደ እህቷ ነው የምታያት። ልክ በጣም ነው የምታቀርባት ማለት ነው። እና ቤተሰቦቼ ለማንኛውም እንደዚህ የምታደርጉ ሰዎች በሰው ህይወት ውስጥ ገብቼ ይሄ ህይወት እኔ ነው የሚገባው ብላችሁ መከራ ስቃይ የምታዩ ሰዎች ራሳችሁ ከንቱ ሆናችሁ እንደምትቀሩ በእያንዳንዷ ነግራችኋለሁ። ለማንኛውም ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ ቤተሰቦቼ። ክፋት ለማንም አይጠቅም። ከክፋት ወጥተን ወደ መልካምነት ብንመለስ መልካም ነው ብዬ አስባለሁ ውዶቼ። መልካም ነው ብዬ አስባለሁ እንደኔ አስተሳሰብ እንደኔ አመለካከት። እናንተስ ምን ትላላችሁ የሚለውን ነገር ላይ ኮሜንት ላይ ጻፉልኝ ማለት ነው። አብሮ መሆን አለባችሁ ብዬ አስባለሁ። እና ቤተሰብ እውነቴን ነው የምላችሁ ፍቅርን ማንም አይለየውም። ፈጣሪ በቃ ካላለ እግዚአብሔር በቃ ካላለ በስተቀር ማንም ሰው ስለወደቀ ስለተነሳ እኔ ወደዋለሁ እኔ አፈቅረዋለሁ የኔ ነው ስላል አይደለም። አይ ዶንት ኬር ወድረሹ ቀረሹ እሱ እግዚአብሔር ላንቺ ብሎ ካልጻፈልሽ ያንቺ ነው ብሎ ፈጣሪ ካልነገረሽ በስተቀር መቼም ከሱ ጋር ልትኖሪ አትችይም ብዬ ነው ማስበው። እና ሰላምዬ በጣም ደስ የምትል ደግሞ ምርጥ ደግሞ ቆንጅዬ ነች እኮ ልቅም ያለች ኢትዮጵያዊነት በቃ የኢትዮጵያ ፈገግታ የኢትዮጵያ ባህል ሁሉ ነገሯ ምርጥ የሆነች ልጅ ነች። እውነቴን ነው የምላችሁና ሮዝዬም ደግሞ በጣም አስተዋይ ልጅ ነች። እንግዲህ የምትወደውን ደግሞ ፍቅረኛ ፈጣሪ ያገናኛት እላለሁ። መልካም ጊዜ መልካም ቆይ